የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል ህዝባዊ መድረክ በምስራቅ ወለጋ ዞን ነቀምት ከተማ ላይ ከዞኑና ከከተማው ነዋሪዎች ጋር ውይይት ተደርጓል። በዞኑ ከፌዴራል እስከ ወረዳ ባለው መዋቅር የተሰሩ የልማት ስራዎችና በቀጣይ ሊሰሩ የሚገባቸው የልማት ጥያቄዎችም በሪፖርትም ቀርቧል። ሰነዱን መነሻ አድርጎም ነዋሪዎች የተሰሩ የልማት ስራዎችን በአድናቆትም አንስተዋል። ህዝቡን በማወያየት ባለፎቁን፣ ባለመኖሪያ ቤቱን፣ ባለሱቁን በማወያየት ያለ አንዳች ንትርክ ያለ አንዳች ጭቅጭቅ ፎቁን አፍርሶ መኖሪያ ቤቱን አፍርሶ ሱቁን አፍርሶ ነቀምት ዳግም የምትፈልገው ከተማ ልትሆን መንገድ ላይ ናት ማለት ነው። ኑቲ አካ ጎድነ ወለጋ ባት እኛ እንደ ምስራቅ ወለጋ እንደ ነቀምት ከተማም ልማታችን እያደገ ነው፣ እየተሰራ ነው። ማህበረሰቡ ለውጥ እያመጣ ነው። ይህ ደግሞ ከብልጽግና ፓርቲ ጋር በጋራ ያመጣ ነው። ፍለኖ የሮ ደርቤ ገጌፈሜ ኬሰቲ ቆደን እንፍራኔ ሰበብ ረኮ ነገኛዳ ባለፈው በተደረገው ምርጫ በሰላም እጦት ምክንያት አልተሳተፍንም፣ አልመረጥንም። በመንግስትም ተወካይ የለንም ማለት ነው። ነገር ግን መንግስት ተወካይ የላቸውም ብሎ አልተወንም። ከኛ ጋር ነው። ብዙም ረድቶናል። ከነበርንበት የሰላም እጦት ለማውጣት ከጎናችን ሆኖ ሰርቷል። በልማት ስራም በጊዳ ከተማ ትልቅ ሆስፒታል ከ700 ሚሊዮን ብር በላይ በመመደብ እየሰራ ይገኛል። በዞኑ የመንገድና የመብራት እንዲሁም ሌሎች መሰረተ ልማት ጥያቄዎችም በነዋሪዎችም ቀርበዋል። ሞቱማን ሚሶማ ኩኒ የሆኑ ገርጋሬ ይህ የልማት መንግስት ከረዳን የምስራች ሰምተን መመለስ እንፈልጋለን። መብራት ላይ ጥያቄ አለን። ሌላው መንገድ ነው። መንገድ ከሌለ የሰው ልጅ መኖር አይችልም። ምርት አምርቶ በቤቱ ነው የሚባክነው። የተነሱ የመንገድ ጥያቄዎች መልስ ይፈልጋሉ። እኒ ጉዳን ዋኑ ጎተን ብይኩም ፋብሪካ አዳዳ ይወዳበት ትልቁ ትኩረት የሚሻው የአካባቢ ፋብሪካዎች ይፈልጋል። የተማሩ ወጣቶች በየጊዜው ተመርቀው ስራ የላቸውም። ስለዚህ የስራ ዕድል የሚፈጥር ፋብሪካ አስፈላጊ ነው። ሰው ስራ ከያዘ ሌላ ችግር ውስጥ አይገባም። ስለዚህ ለስራ አጦች ስራ መፍጠር ላይ መስራት ያስፈልጋል። የለውጡ መንግስት በወለጋ 25 ቢሊዮን ብር በላይ በጀትን በመያዝ የመንገድ ግንባታና ሌሎች መሰረተ ልማትን እያከናወነ መሆኑም ተነስቷል። መንገድ በተመለከተ በፌደራል ብቻ የነበሩትን ጨምሮ አዲስም ተጨምሮ በ25 ቢሊዮን በጀት ነው የተያዘው። በጣም ክሪቲካል ኢምፖርታንት ወለጋ ለመቀየር አንዱ መንገድ ነው። ያነሳችሁ ጥያቄም ትክክል ነው። ይሄንን ጥያቄ መንግስት የመለሰው 5 ዓመት በፊት 6 ዓመት በፊት 3 ትላልቅ ኢሪጌሽን ዳሞች አሉ። በክልል ደግሞ ወደ 6 ትናንሽ ኢሪጌሽን ዳሞች በእቅድ ተይዘው ሲሰሩ ነበረ። ለዚህ ደግሞ ኢንፍራስትራክቸር ኢምፖርታንት ነው። ማብራት ያነሳችሁት ሰብስቴሽን ችግር አለ፣ ቴሌኮም ችግር አለ። ይሄንን ዛሬ ሳይሆን ቆይተናል ከተመለሰ ጥያቄ። ግን ምንድነው ያጋጠመን ይሄንን እንዳንሰራ ለሚለው ያው እናንተም ታውቃላችሁ። እዚህ ያልተቃጠለ ማሽን የለም፣ የሞተ ኢንጂነር አለ። ይሄን ነው የገጠመው። ብዙ መንገዶችን ያስቆሙት የወረዳ እንበል የዞን እንበል የፌደራል እንበል የቆመው አንዳንዱ እንደዛ ነው። እነዚህ የልማት ጥያቄዎችን ለማከናወን ማህበረሰቡ ከመንግስት ጎን በመቆም ሰላምና ጸጥታን በዘላቂነት ማረጋገጥ እንደሚገባውም ተመላክቷል። ከዚህ በጸጥታ ምክንያት ያልመረጠ ማህበረሰብ ውስጥ የቀሩት ቴሌ፣ መብራት፣ ውሃ፣ መንገድ ይህ ሁሉ ጥያቄ ተገቢ ጥያቄ የመልማት ጥያቄ ነው። ይህ ሁሉ ግን አንድ ነገርን ይጠይቃል፣ ሰላም። ለእናንተ ስለ ሰላም መናገር አይገባም። ምክንያቱም ሰላም እና ጤና ሲጠፋ ነው በደንብ የሚገባው። ጠፍቶ ዋጋ ከፍላችሁበት አይታችሁታልና ሰላምን መጠበቅ ለትውልድ ትልቅ ሀገርን ማስረከብ ነው። በወለጋ እየተሰሩ ያሉ የመንገድ መሰረተ ልማት ስራዎች ክልሎችን የሚያስተሳስሩ መሆናቸውም ተነስቷል። በነቀምት ከተማ የተጀመረው የኮሪደር ልማትም ከተማዋን ወደ ተሻለ ደረጃ የሚያሸጋግር እንደሆነም ተገልጿል። ከቤኒሻንጉል ጉሙዝ ጋር የሚያስተሳስር ከአማራ ክልል ጋር የሚያገናኝ ቀበሌ ከዞኑ ጋር ወረዳ ከዞኑ ጋር የሚያገናኝ በርካታ መንገድ ነው እየተሰራ ያለውና ይሄ በጣም አሁንም ሁላችሁም ከመጣችሁበት አካባቢ የአስፋልትና የመንገድ ስራ መቅደም አለበት የሚለው በጣም በከፍተኛ ደረጃ እየተጀመረ ነው ያለው እየተሰራ ነው ያለው። ይሄን መያዝ አለባችሁ። እርግጠኛ ነኝ ነቀምቴ በሚቀጥለው 2 እና 3 ዓመት ተወዳዳሪ በኢትዮጵያ ውስጥ ተወዳዳሪ ከሚባሉ ከተሞች ውስጥ አንዱ ይሆናል ብዬ አስባለሁ።
ብልጽግና እያለ ያለው ሁለንተናዊ ብልጽግና የሚል ነው። ሁለንተናዊ ብልጽግና ማንም ወደ ኋላ መቅረት የለበትም። የመደመር መንግስት በወለጋ ያለውን ህዝባዊ የልማት ተጠቃሚነት ለማረጋገጥ የተጀመሩ ስራዎችን አሁንም አጠናክሮ እንደሚቀጥልም በመድረኩ ላይ ተገልጿል።